ሰበር መረጃዎች ደርሰውናል። በፕሬዝዳንቱ ላይ የግድያ ሙከራ ተደረገ። አቶ ጌታቸው ረዳ ለህይወታቸው የሚያሰጋ ችግር እንደገጠማቸው ተናገሩ። በአዲስ አበባ የሚገኙት አቶ ጌታቸው ረዳ ምን ገጠማቸው በስፋት እንመለከታለን። የልጇን አስክሬን ማየት ፈልጋለሁ ያለች እናት በፖሊስ ተደበደበች። እጅግ አሳዛኝ ክስተት በሀገረ ኢትዮጵያ። ጉዳዩን በስፋት እናስደምጣቸዋለን። የአስመራው ስብሰባ እጅግ እያነጋገረ ይገኛል። በኢትዮጵያ ምኞት ኤርትራ እጅግ ግራ ተጋብታለች። ይህንን መረጃ በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አዲስ አበባ ጉዞ በመናደርግበት ሰዓት 10 ሰዓት ተኩል መሰለኝ ኬላ እንደነበር አላውቅም። ኬላ ተደርጎ ነበር። እንግዲህ እኔ በአጀብ ነው የሚሄደው። ኬላ ሲያስቆሙ የኔ ጠባቂዎችም የምን ኬላ ነው የሚል ጥያቄን አቀረቡ። አቶ ጌታቸው ረዳ ወደ አዲስ አበባ በሚጓዙበት ጊዜ የገጠማቸውን አስደንጋጭ ነገር ተናገሩ። አጃቢዎቼ የፕሬዝዳንቱ ነው መኪናው ሲሏቸው አይ ማጣራት እንፈልጋለን እንደውላለን አሉ። ከዛኔ መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ በሚመለከት ስል እዛ አካባቢ ሲያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። እኔን እንዳየ መከራከር አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። አውሮፕላን በመንሳፈርበት ሰዓትም እዚህ ግባ የሚባል ነገር ምንም ነገር አልነበረም። አውሮፕላን ውስጥም ከገባን በኋላ የገባን ነገር ምንድነው የዛ አካባቢ የኔን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፋላችሁ በሚልም ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ በኋላ ላይ ሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መምጣት ብቻ ሳይሆን የፌደራል ፖሊስ የሚጠብቀውን ኤርፖርት የፌደራል ፖሊስን ጥሶ መግባት አይችልም። የኔም አጃቢዎች አሉ። ያኔ ወደ ግጭት ይገባል። ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆንም አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን መመለስና መሟገት አንችልም። አውሮፕላኑ ተነስቶ ሄድን። አዲስ አበባ እንደገባንም የነበረውን ሁኔታ ስናጣራ ኬላው ዝም ብሎ ተራ ኬላ እንዳልነበር። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ያሉ የጦር ኃላፊዎች ብቻቸውን ያደረጉትም አልነበረም ሲሉ አቶ ጌታቸው ረዳ ከበላይ የተሰጠ ትዕዛዝ ነው ኬላ የተደረገው። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ አቪዬሽን ሴኩሪቲ አባል ጋር ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለው የሚል ሁሉ ጥያቄ እንደጠየቀው አውቃለሁ። ከዛ በኋላ ያወቅኳቸውን መረጃዎች ግምት ውስጥ በማስገባት ምናልባትም ጫን ያለ ስራ ለመስራት ፍላጎት እንደነበራቸው እንዲያለው ኃላፊነት የጎደለው ተግባር ምንም ነገር ባይፈጠር ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው ሲሉ ከዛ እስከወጣሁበት አውሮፕላን ላይ እስከ ተሳፈርኩበት ሰዓት ድረስም ኬላውን ጭምር አይቼ የኔ ያክል ህይወቴን አደጋ ላይ የሚጥል ነው ሳይሆን ምናልባትም የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣው በኋላ የነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም አምለጬ መምጣቴ ወይም ማምለጤ ነው የገባኝ። ሐሳቤ የማምለጥ የነበረ ባይሆንም ደጋፊዎቻቸውና እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው ያጋለጡት እንጂ እስከዛ ድረስ የማውቀው ነገር አልነበረም ሲሉ ጌታቸው ረዳ በሪዮት ሚዲያ ላይ በሰጡት ቃልም ተናግረዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ በአስመራ ለውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች መግለጫ መስጠታቸው የደረሰን መረጃ ያመለክታል። በመግለጫቸው ወቅትም ሀገራቸው ኤርትራ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ስትል የዓለም አቀፉ ማህበረሰብና የሚመለከታቸውን አካላትን ስትጠይቅ ተሰምታለች። የዓለም አቀፉን ማህበረሰብና የሚመለከታቸውን አካላትን ትጠይቃለችም ብለዋል። የውጭ ጉዳይ ሚኒስትር ኤርትራ በቀጠናዊ ግጭቶች ውስጥ ትገባለች በሚል በሚቀርብባት ክስ ጉዳይ ማስተባበያ የሰጡ ሲሆን በኢትዮጵያ የባህር በር ፍላጎት ላይ ኤርትራ ያላትን አቋም ሲናገሩ የተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ሲሉም ገልጸዋል። የኢትዮጵያ የባህር በርና የባህር ኃይል ጦር ሰፈር ምኞቷም ግራ የሚያጋባ ነው ሲሉም ተደምጠዋል። ኢትዮጵያ በዲፕሎማሲያዊ ወይም በወታደራዊ ኃይል የባህር ላይ መዳረሻና የባህር ኃይል ሰፈርን ለማግኘት ባላት የተሳሳተና ጊዜው ያለፈበት ምኞት ኤርትራ ግራ ተጋብታለች ሲሉ ነው ለዲፕሎማቶችም የገለጹት።
ገለጹት። እንደ አውሮፓውያኑ አቆጣጠር በ2022 የሰሜን ኢትዮጵያው ጦርነት ካበቃ በኋላ ሰራዊታችን ኤርትራ በዓለም አቀፍ እውቅና ወደ ተሰጣት ድንበሮች እንዲዘዋወር ተደርጓል የሚሉ ኦስማን የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ማንኛውም ሰው ለኢትዮጵያ ውስጥ ችግር የኤርትራን ስም በመጠቀም ለማምለጥ የሚሞክር ነው ብለዋል። ከሰሞኑ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የቀረበውን ውንጀላ የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥም ጣልቃ የመግባት ፍላጎት የለውም በሚል ያስተባበሩት የኤርትራው የውጭ ጉዳይ ሚኒስትር በትግራይ ጊዜያዊ አስተዳደርና በህወሓት መካከል የተካሄደ ባለው የውስጥ ግጭት ውስጥም የኤርትራ መንግስት ምንም አይነት ሚና የለውም፣ ከዚህ ውጪ የሆኑ ውንጀላዎችን ወይም ክሶችን ሙሉ በሙሉ አንቀበልም ሲሉ ለዲፕሎማቶቹ አስረድተዋል። የሶማሊያው ፕሬዝዳንት ከተቃጣባቸው የግድያ ሙከራ መለጡ። ለጥቃቱ አሸባሪውን አልሸባብ ኃላፊነት እንደሚወስድ ማስታወቀ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትላንትናው ዕለት ከቤተ መንግስታቸው የወጡት ወደ ጦር ግንባር ለመዝመት ነበር። በጠዋቱ በሞቃዲሾ ከሚገኘው ቤተ መንግስታቸው ተነስተው ወደ አየር ማረፊያ ጉዞ በጀመሩበት ወቅት ግን ያልተጠበቀ አደጋ አጋጠማቸው። የተጠመደ ቦምብ የሚጓዝባቸው መኪናዎች ላይ ፈነዳ። ይህንን ተከትሎ ፕሬዝዳንቱ በዚህ አደጋ እንደተገደሉ ተደርጎ ዘገባዎች ቀርበው የነበረ ቢሆንም የፕሬዝዳንቱ የደህንነት አማካሪ ግን ምንም አልሆኑም ሲሉ በኤክስ ገጻቸው ላይ አስነብበዋል። ፕሬዝዳንቱ ከዚህ አደጋ በኋላ ወደ አየር ማረፊያው ተጉዘው በሄሊኮፕተር ወደ ኢራን ግዛትም ሄደዋል። በዚህም በአካባቢው ባለስልጣናትና ወታደራዊ መኮንኖች አቀባበል ሲደረግላቸው የሚያሳዩ ምስሎችም ይፋ ሆነዋል። በዚህ አካባቢ በሶማሊያ መንግስትና በአሸባሪው አልሸባብ መካከል ጦርነት የሚካሄድ ሲሆን ፕሬዝዳንቱ ወደዚህ ለመሄድም ያቀዱት በስፍራው ተገኝተው ወታደሮቻቸውን ለማበረታታት ነው። በመሆኑም ወታደራዊ ዩኒፎርም ለብሰው ታይተዋል። ይህ በእንዲህ እንዳለም አሸባሪው አልሸባብ ለዚህ ጥቃትም ኃላፊነቱን እንደሚወስድም ገልጿል። ወደ መጨረሻው መረጃችን ስናመራ እጅግ ልብ የሚሰብር ክስተት፣ የልጄን አስክሬን ማየት እፈልጋለሁ ያለች እናት በፖሊስ ተደበደበች። በሀገረ ኢትዮጵያ በነቀምት ከተማ የሆነው ነገር በርካቶችን አስደንግጧል። አያንቱ ፋንታውን ትባላለች። ከቤተሰቦቿ ጋር በነቀምት ከተማ ትኖር ነበር። ቤተሰቧን መርዳት የሷም ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች። እናም እዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ደግሞ ቆሎ ቢሆንም ገዝታ ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም እጅግ በጣም ይወዳታል። ከሁለት ሳምንት በፊት አያንቱን እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1 ሰዓት ተኩል ላይ ትገባለች ተብሎ ሲጠበቅ በዚያ ቀን ሳትመጣም ትቀራለች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ነገራቸው። ቤተሰቦችም የጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታልም ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪው ሲያወርድ ተመለከቱ። እናት፣ አባት እናም ወንድሞቿ የአያንቱን አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ ራሷን አጥፍታለች ሲሉ ለቤተሰቡ ተናገሩ። ቤተሰብም ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራው ስትሄድ ፖሊሶች አታይም በማለት ደበደባት። የአያንቱ ወንድምና እህትም እንዳያዩ ቢከለከሉም በፖሊስ እየተከታተሉም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የገመድ መሐረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጦት ማሳዣዋም የለም። ቲሸርቷም መሬት ላይ እንደተጎተተችም ያሳያል። በእለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግር ንቅንቅ እንዳይል አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከመች ነው ማንም የፈለገውን ፈጽሞ እንደፈለገው የሚሆነው? የድሆች የንጹሃንስ ደም በከንቱ የሚቀረው እስከመች ነው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና ባዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርተዋል። አግብታ ታኩራናለች እንጂ በዚህ መልኩ ሞታ ትቀበራለች ብለው አልጠበቁም ነበር። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂም አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸውን ለፖሊስም ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። ዘንድሮ እውነትን ብትናገር የሚሰማ የለም። በጣም ያሳዝናል። በእውነት ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም። ተጠርጣሪው ማን ነው? ምን አይነት አቅምና ሰው አለ የሚለው ነገር እንዴት ጣራም በብዙዎች እየተጠየቀ ይገኛል። ውድ የታርጌት ኒውስ ቤተሰቦቻችን ለሳቱ የነበሩ መረጃዎቻችን እኚመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።